ዛሬ ጥቅምት 14 2018 ዓመተ ምህረት አስደሳች የፋኖ ዜናዎች አሉን። ፋኖ በእስታይሽ ከተማ ላይ ባደረገው ውጊያ ታላቅ ድል አስመዝግበዋል። ከተደመሰሱትና ከቆሰሉት የተረፉት ያገዛዙ ሰራዊቶች ልብስ ቀይረው በገበሬ ቤቶች ላይ ተደብቆም የተያዙ ምርኮኞችም አሉ። ከኛ ከ5 ደቂቃ ሚዲያ ጋር እስከ መጨረሻው ደቂቃ ድረስ አብራችሁን ቆዩ። ይሄንና ሌሎች ዜናዎችም አሉን እናስደምጣችኋለን። ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስ አግዙን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ በፖሊስና አድማ ብተና ባንዳዎች ላይ ጥቃት ፈጽመዋል። ዝርዝር አለን እናስደምጣችኋለን። በፋኖ በወርጌሳ የተማረኩ ያገዛዙ ሰራዊቶች በተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰትና በቁጭት ለአማራነታቸው እንታገላለን በማለት ትግሉን ተቀላቀሉ። ዝርዝር አለን ታደምጡታላችሁ። ፋኖ ከአዘና በቅርብ ርቀት በምትገኘው ቻላ ላይ አንድ የአርመኒው የጥጥ ቆራጭ ስርዓት ላይ የማያዳግም እርምጃ ወስደዋል። ዝርዝር አለን ታደምጡታላችሁ። ፋኖ በእስታይሽ ከተማ ላይ ባደረገው ውጊያ ታላቅ ድል አስመዝግበዋል። ከተደመሰሱትና ከቆሰሉት የተረፉት ያገዛዙ ሰራዊቶች ልብስ ቀይረው በገበሬ ቤቶች ላይ ተደብቆም የተያዙ ምርኮኞችም አሉ። ከኛ ጋር ቆዩ። በሶስተኛው ዜናችን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በወርጌሳ የተማረኩ የደቡብ ዕዝ 35ኛ ዋሊያ ክፍለ ጦር አባላት በልዩ ያስኮር በተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰትና በቁጭት ለአማራነታቸው እንታገላለን በማለት ትግሉን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ልዩ ያስኮር ባለፈው በቀን 8 2018 ዓመተ ምህረት በሰሜን ወሎ ዞን በሀብሮ ወረዳ በወርጌሳ ከተማ በተካሄደው ውጊያ የተማረኩ የ35ኛ ዋሊያ ክፍለ ጦር አባላት ዛሬ ማለትም በቀን 14 እናም በትናንት በቀን 13 2018 ዓመተ ምህረት የአማራ ህዝብ የትግል መነሻና አሁን የደረሰበት አጠቃላይ ቁመና በኮምፒውተር በተደገፈና በተንቀሳቃሽ ምስል የታገዘ በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅራዊ የዘር ማጽዳት ለማሳየት ሙከራ ተደርገዋል። በመሆኑም የመከላከያ ሰራዊቱ አባላት የከረሙት በቀሌ ሞለጋ አካባቢ በመሆናቸው በአማራው ላይ ሲሰራ የነበረውን ደባ በአይናየው ስለነበር እኛም መውጫትን እንጂ የመከላከያው ተቋም ራሱ አማራ ጠል መሆኑን በተደጋጋሚ ጊዜ በትናንሽ ጥፋት በግፍ በተረሸኑ ጓዶቻችን የተማርንበት ቢሆንም ጥለን ለመውጣት መውጫ ቀዳዳ ስንናፍቅ እንደነበርና ፈጣሪ ፈቅዶ ዛሬ ከናንተ ጋር አገናኝቶናል ሲሉ በደስታ ተናግረዋል። በመጨረሻም በመላው አማራ እየተደረገ ባለው ሰፊ አውደ ውጊያ ምክንያት ወደ ቤተሰብ የሚያስከደን ምንም ምቹ ሁኔታ ስለሌለ የልጅ ያስኮር አባል በመሆን ከወንድሞቻችን ጋር ለአማራነታችን እስከ መጨረሻው እንታገላለን በማለት ሰራዊቱን ተቀላቅለዋል። ጀግኖቹ የበረኛው ጅበላ መተራ ብርጌድ ፋኖዎች በባንዳ ላይ እርምጃ ወስደዋል። የፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የቀኝ ጌታ የወፍታሄ ንጉሴ 6ኛ ክፍለ ጦር በረኛው ጅበላ መተራ ብርጌድ ፋኖዎች ጸረ አማራ ፖሊስና አድማ ብተና ጭነው ሲንቀሳቀሱ በነበሩ ሁለት ፓትሮሎች ላይ ደፈጣ በመጣል ጥቃት ፈጽመዋል። በጥቃቱ 3 የፖሊስ አባላት የቆሰሉ ሲሆን ሹፌርን ጨምሮ አንዷ ፓትሮል ከጥቅም ውጪ ሆናለች። ከቆሰሉት መሃልም አንዱ የ4ኛ ፖሊስ ጣቢያ አዛዥ መሆኑ ታውቀዋል። ፋኖ በእስታይሽ ከተማ ላይ ድል አስመዝግበዋል። በሻለቃ ሀብቴ እባቡ አባ መቻል የምትመራው የድል በርከፋች የሆነችው የአፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ክፍለ ጦር በተከታታይ አውደ ውጊያን እያደረገች ድል እያስመዘገበች ትገኛለች። በጋዞ ወረዳ እስታይሽ ከተማ ላይ ባደረገችው አውደ ውጊያ በርካታ የመከላከያ ሰራዊት መደምሰስ ሲቻል በዚሁ ፋኖዎች ከጠላት ነፃ ባወጡት ቦታ ላይ ቤት ለቤት በተደረገ ፍተሻ 2 የመከላከያ ሰራዊቶች ልብሳቸውን ቀይረው ተገጅተዋል። 8 ክላሽ በምርኮ ሲገኝ
ከ300 በላይ ተተኳሽ መማረክ ተችሏል። ከፋኖቹ የደረሰበት መራር በትል ቁስለኞችን ወደ ስቴ ከተማ ጤና ጣቢያ ያስገባ ቢሆንም የስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልዲያ ሆስፒታል እያጓዘ ይገኛል። ከዚህ በታች በምስሉ ላይ የሚታዩት የገበሬ ልብስ ቀይረው ከግለሰብ ቤት ውስጥ ተደብቀው የተማረኩ የመከላከያ ሰራዊት ምስል ነው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የምድር ድሮኗ የወርቅ አባይ ብርጌድ ከአዘና በቅርብ ርቀት በምትገኘው ቻላ ላይ አንድ የአርመኔው የጥጥ ቆራጭ ስራ ተላላኪ የሚሊሻ አመራር አልጋናየና ቁጥራቸው ያልታወቀ ቅጥረኛ ባንዳዎች ተደምስሰዋል። በኦፕሬሽኑም 2 ክላሽ የተማረከ ሲሆን ጠላት የተከፈተበትን መብረቃዊ ጥቃት መቋቋም ሲያቅተው ወደ ሌማ ፈርጥጠው መግባታቸውን የወርቅ አባይ ብርጌድ ህዝብ ግንኙነት መረጃውን አድርሰውናል። ከበላይ እዝ 1ኛ ኮር ጉና ክፍለ ጦር ወታደራዊ አዛዥና አስቴንደንሳ ብርጌድ አዛዦች ጋር ልዩ ቆይታ አድርገናል። አድምጠነው እንመለስ። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የሜጀር ጀነራል ዋንታባት 1ኛ ኮር ስር የሚገኙ የተለያዩ ክፍለ ጦሮች በርካታ ጀብዶችን በመስራት ከሰሞኑ ድል ማስመዝገባቸው ይታወሳል። በርካታ የአገዛዙ የአርማብተናና የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ይታወሳል። ከዚህም ባሻገር ሙትና ቁስለኛ የሆኑትም ለጆሮ የሚከብድ ቁጥር ነው። በርካታ የአገዛዙ ኃይል ወደ ማይቀረው ተሸኝቷል። የአገዛዙ ኃይል ሲፈጽማቸው የነበሩ ነውሮችና ግፎችም የተገለጡበት ነበር። በርካታ የፖለቲካ እስረኞች ፋኖ ናቸው፣ የፋኖ ቤተሰቦች ናቸው፣ ፋኖን ትደግፋላችሁ በሚል ፖለቲካዊ ምክንያቶች ታስረው የነበሩ እስረኞችም መለቀቃቸው ይታወሳል። እስቴና አካባቢውን በቁጥጥር ስር በማስገባት በርካታ ጀብዶ ያስመዘገቡትም ከቀናት በፊት ነው። ወደማሽ ተመልካቾች ታዲያ በዛሬው ልዩ ዝግጅታችን የሜጀር ጀነራል ዋንተ አባተ 1ኛ ኮር የጉና ክፍለ ጦር አዛዥ አርበኛ አዛዥ ደሳለኝና የሴለንሳ ብርጌድ አዛዥ ብርቃየው ደምሴን በቀጥታም የስልክ ቆይታ በማድረግ በቀጠናው የተገኘው ድል ምን እንደሚመስል የህዝቡ ስሜትና ከዚህ ባሻገር ግን በዋናነት ትኩረት የምናደርገው የአርማብተናና የሚሊሻ አባላት ምን ያክል ወደ ፋኖ ትግሉ ገብቶ ተቀላቀለ የሚለው ላይ እናጠነጥናለን። ከዚህም ባሻገር አሁንም በአገዛዙ ቤት ለመውጣት ተቸግረው ሊሆን ይችላል ሆዳቸው አሸንፏቸው አለም ደግሞ የብልጽግና ተልእኮ በማስፈጸም በሚሊሻና በአርማብተናነት የሚንቀሳቀሱ ወገኖች አሁንም ካሉበት አዚም በመንቃት የፋኖን ህልውና ትግል እንዲቀላቀሉ ምን አይነት ጥሪ ይደረጋል በሚሉ ጉዳዮች ላይ ነው ትኩረት አድርገን ቆይታ የምናደርገው። ቀዳሚ የማደርገው አርበኛ ብርቃየው ደምሴ የስቴደንሳ ብርጌድ አዛዥን ይሆናል። አርበኛ ብርቃየው ለጊዜያችሁ ከሚዲያችንም ጋር ቆይታ ልታደርጉ ስለፈቀዳችሁ እጅግ አድርጌ አመሰግናለሁ። ቀደም ሲል ባነሳኋቸው ነጥቦች ላይ በሰሞኑ ከትላንት በስቲያ በነበረው እጅግ ለአስጨራሽ ትንቅንቅ የተገኙ ድሎች ምን ይመስላሉ? በተለይ ከሚሊሻና አርማብተና ወደ ፋኖ ከመቀላቀላቸው ጋር በተገናኘ ያለ ስሜት ምን ይመስላል? አጋራል። አርበኛ ብርቃየው ደምሴ ይባላል። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ዋንታባት 1ኛ ኮር ጉና ክፍለ ጦር ሴለንሳ ብርጌድ ዋና አዛዥ ነኝ። ያው ዞሮ እንግዲህ ሰሞኑን በነበረው ቆይታችንና በነበራችን ኦፕሬሽን ያው እንደሚታወቀው አሁን ቀደም ተነጋግረናል። በጣም ለህዝባችንም ሆነ ለሰራዊታችን ትልቅ አስፈላጊ የሆነ ድሎችን ተጎናጽፈን እንገኛለን። አሁንም ባለን እንቅስቃሴ ልክ ያገዛዙን ወንበር አስጠባቂ ከአርማብተናና ከሚኒሻ ያለውን እንታችን እኛ የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ዋንታባት 1ኛ ኮር ጉና ክፍለ ጦር ባወጣው አዋጅ ልክ ሚኒሻ ጥሪያችን በማስተላለፍ ጥሪያችን ተቀብሎ ሚኒሻ ሙሉ በሙሉ ሴለንሳ ብርጌድን እየተቀላቀለ ይገኛል። ሚኒሻ ሙሉ በሙሉ አሁን ወጥቷል ማለት በቃ በእርግጠኝነት ሚኒሻ ሙሉ በሙሉ ወጥቶ ሴለንሳ ብርጌድ ተቀላቅሎ ይገኛል። 85 ሚኒሻ ሴለንሳ ብርጌድ ተቀላቅሏል። 13 አርማብተና እንደ ሴለንሳ ብርጌድ ብቻ እንኳን 13 አርማብተና ወጥቷል። አሁንም ለመውጣት ሙሉ ዝግጁ ነው ያለ። ያው እንግዲህ በአሰላለፍ ልዩነት ያው እንግዲህ በገባንም ባልገባንም ልክ የሚሉ ምንሻና አድማብተና ፖሊሶች ሰሞኑን በተሰጣቸው ጥሪ አማካኝነት ሙሉ በሙሉ እየወጡ ፋኖን እየተቀላቀሉ ይገኛሉ። አሁንም ቢሆንስ አሁን ድረስ ባለንበት ታይም ድረስ ሚኒሻ እየወጣ ነው የሚገኘው። የሴለንሳ ብርጌድን እየተቀላቀለ ነው የሚገኘው። እንዲሁም የጉና ክፍለ ጦርን ብርጌዶችን ሁሉ እየተቀላቀለ ነው የሚገኘው።
አድማ በተና እንዲሆን እንደ ስቴደንሳ ብሪጌድ 13 አድማ በተና ሞተራል እንዲሁም እንደ ስቴደንሳ ብሪጌድ 5 የጉና ክፍለ ጦሮች 5 ብሪጌዶች አሉት 5 ብሪጌዶች ከ20 ያላነሱ እያንዳንዱ ብሪጌዶች ላይ እየተቀላቀለ ይገኛል አድማ በተና አሁንም ለመውጣት ዝግጁ ነው ትናንትና እንዲሁም ደግሞ አሁንም ሁለተኛ ኦፕሬሽን ለመስራት ወደ ከተማ ገብተን ነበር ትናንትን በገባንበት ጥሩ ልጆችን ተጎናጥፈን ነው የመጣን አስፈላጊ የሆነችን ሰዎች መምታት ያለብን ሰዎች መተን ማውጣት ያለብን ሰዎችን አውጥተን እንገናኛለን እስካሁን ድረስ ባለው ሚሊሻና አድማ በተና ፖሊስ አሁን የአማራ ፋኖ ብሔራዊ ኃይሉን ጉና ክፍለ ጦርን እየተቀላቀለ ይገኛል አመሰግናለሁ ጥቅምት 2018 እንግዲህ በዛሬው ዕለት አንድ ከኤር ፎርስ ኃይል የነበረ ወጣት ታጋይ እንግዲህ በዚህ ትግል ዓለም ውስጥ ይበቃኛል አማራ ላይ እየደረሰ ያለው ግፍና መከራ ይበቃል በማለት ከተቋሙ በመውጣት ወደ ፋኖ የተቀላቀለ አንድ የአየር ኃይል አባል አለ እስኪ አጠቃላይ ያለውን ሁኔታ ማንነቱንና አጠቃላይ የነበሩ ሁኔታዎችን ከሱ እንቀበል ወይም ያሉትን መረጃዎች ከሱ እንወስዳለን ማለት ነው ወደሱ ጋብዛችኋለሁ እሺ አመሰግናለሁ እስኪ ስምህንና የት አካባቢ ስትሰራ እንደነበር ያለውን ነገር አጫውተን እሺ ስሜ ሸታማ ባላለው በኤር ፎርስ አየር ኃይል እዝ ነበር ያነበርኩት አየር ኃይል እዝ ኤር ፎርስ ክፍለ ጦር ነበር የምሰራው የክፍለ ጦሩ ወታደራዊ ፖሊስ ወይም ደግሞ ተዋጊ አባል ነኝ እዛ በነበረው ስነ ስርዓት ነው የዘረኝነት እንትኖች ይታያሉ በጣም ትኩረት የሚደረገው ነገር ቢኖር ዘረኝነት ነገሮች ናቸው እዛ አማራን ስትሆን ወይም ደግሞ ብሄርህ አማራ ስትሆን በጣም ልዩ መከራ ብዙ ስቃዮች ይደርሳሉ የሚደርስበት መከራ ምንድነው ካላችሁ መልመላ በመጣ ሰዓት እንደዚህ በተለያየ ስራ ደረጃዎች አሉ የማረግ ደረጃዎች ስልጠና ደረጃዎች አሉ በእኔ ብቻም አይደለም ብዙ አማርኛ ተናጋሪዎች ላይ የተለየ ግፍ ነው የሚደርሰው አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን እናመሰግናለን